ሩታ ለምን ደስታን ተቀበለች? ሩታ ደስታን በመቀበሏ የሚያመጣባት ተጽዕኖ አለ ወይስ የለም? ሩታ ደስታን በመቀበሏ እና አብርሽ ዘንድ ሊፈጥረው የሚችለው ሁካታ ምንድን ነው የሚለውን እያንዳንዱ ነገር እናያለን። ዛሬ ያው ሩታ ደስታን ተቀብለዋለች። እሱን በመቀበሏ የሚመጡትን ነገሮች፣ አንዳንድ ሀሳቦችን ቀድመን እናወራለን። ቤተሰቦች ሩት እንዴት ነሽ? በቅድሚያ ሰላም እንዴት ናችሁ? ሰላም ናችሁ? ውዴኛ ፋሚሊዎች ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም፣ ሁሉ ድንቅ፣ ሁሉ ሸጋ እንደሚሆን ባለሙሉ እምነት፣ ባለሙሉ ተስፋ ነኝ። እግዚአብሔር አምላክ አሁንም ሰላምና ጤናችሁን ያብዛልኝ እንዳልኩ እንደተለመደው ዛሬም በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። የአዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ያው ኮመንት ላይ ሀሳባችሁን ማስቀመጥ ትችላላችሁ ፋሚሊዎች። ዛሬም ያው በአዲስ ነገር መጥተዋልና ሩታ እጅግ ደስ የሚል ድንቅ አቋም ይዛ መጥታለች። ሩታ እስከ ዛሬ የፈለግነው የናፈቅነው ይህንን አቋም ነበረ። አብርሽ ስር ከመሄድ ሩታም በቃ ከተለያዩ ዘንድ በራሷ አቋምና በራሷ ሀሳብ ጸንታ ህይወቷን ልትኖር ይገባል እያለ ነበር እስከ ዛሬ ድረስ። ያው አንዳንድ እየተደረጉ ያሉ ነገሮች ደስ አይሉም ነበረ። አሁን ግን ደስ ወደሚል ነገር ይመጣል ብዬ አስባለሁ። ሩታ በዚህ አቋሟ ጸንታ መቀጠል አለባት። ከእንግዲህ ወዲህ አብርሽ ቤትም በአብርሽ ኬስ ከአብርሽ ጋር ምንም አይነት ሁኔታ ውስጥ መገናኘት የለባትም። ቤተሰቦች ልጁን እንደማይፈልግ መጀመሪያም ተናግረዋል። እጅግ በጣም የሚደብር ንግግሮችን አብርሽ ሲናገር አይተናል። ያ ነገር ደግሞ ሩታ ላይ ተጽዕኖ ሲፈጥርም አይተናል። ስለዚህ ልጅም ከሆነ በሌላ ሰው በኩል እያገናኘች ሩታ ከአብርሽ ጋር ያላትን ግንኙነት ቀጥታ ማቆም አለባት ብዬ አስባለሁ። ለምን ከሱ ጋር በተገናኘች ቁጥር እየተፈጠረ ያለው ኬዝ እጅግ በጣም ደስ የማይል ኬዝ ነው። ስለዚህ ቤተሰቦች ይህንን ነገር አሁንም ከደስታ ጋር ባላት አቋም ጠንክራ የራሷን ላይፍ በመኖር ቪዲዮዎችን ልሰራ ይገባል ብዬ አስባለሁ። ህይወቷ ላይ ብዙ ተጽዕኖ ያመጣል። ትንሽ ያለፈውን ነገር ለመርሳት ሊከብዳት ይችላል። ግን አብርሽ ረስቶ እየኖረው እንዳለው ሩታም ደግሞ ረስታ መኖር አለባት ብዬ አስባለሁ። አብርሽ ከሩታ ጋር ያለውን ነገር በሙሉ ረስቶ ነው እየኖረ ያለው። ስለዚህ ሩታም ዛሬ ላይ ያንን ኬዞች በሙሉ በመርሳት የራሷ ላይፍ መኖር አለባት። ስለዚህ በቃ ደስታን አሁን እንደተቀበለችው በዚህ ሁኔታ ውስጥ ነው መቀጠል ያለባት። ቤተሰቦች እስኪ ቪዲዮችን እያየን አንዳንድ ሀሳቦችን እንሰጣለን። እስከዚያው አብራችሁን ቆዩ። በጣም ወደር የለውም እና እኔ ራሴ ልክ እንደ ዳኔ ቀደም ብዬ ባወቅኩ ከምላቸው ሰዎች አንዱ ነው። ልክ እንደሚሄዱ ሁሉ እኔም ሀሳቤ ምንድን ነው ስሙ ቢቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ነው ብዬ አስባለሁ። ካሳ አንተ ራሱ ካሳ በስመ አብ በቃ አይ ዳኒ ቀን ይቆረጥልህ የሆነ ብቻህን አልበም ነው ባለ ብዙ ትራክ አለ። ብዙ ማውጣት ይችላል።
ምክንያቱም ማለት ነው ባየሁት ነገር አንጻር ነው ይሄን ያልኩት ማለት አንቺ ሊክስ የመጣ ሰው ነው ብዬ ነው ያመንኩት። ምክንያቱም በጣም ብዙ ቀናቶችን እያለቀሽ በጣም ብዙ ችግሮችን ብቻሽን እየተጋፈጥሽ ነው ያለሽውና አዎ በዚህ ሰዓት የሱ መምጣት እጅግ በጣም ደስ የሚል ነገር ነው። ግን አንዳንድ ውሳኔዎች ላይ እጅግ በጣም ጥንቃቄ ያስፈልጋል ብዬ አስባለሁ። ቤተሰቦች አሁንም በጣም በማስተዋል ነው ነገሮችን ማድረግ ያለባት ሩታ። በቃ አሁን በዚህ ሰዓት ይሄ ነገር መጥቷል። በጣም ባይዘው የደስታ መምጣት እጅግ የሚደንቅ ነገር ነው። ቤተሰቦች አንዳንድ ሰው ቢሆን እኮ በእንደዚህ አይነት ሁኔታ ውስጥ አጠገባቸው አይደርስም። እንደዚህ ተገፍቶ ምናምን ነገር አጠገባቸው አይደርስም። ግን ዛሬም እሺ ብሎ መጥቷል። በጣም ደስ የሚያሰኝ ነገር ነው። ግን በዚህ ውስጥ እጅግ በጣም ጥንቃቄ የተሞላበትንና ትክክለኛ የቆረጥ ሰው ውሳኔ ነው ሩታ መወሰን ያለባት። ከእንግዲህ ወዲህ ወደ ኋላ መመለስ የለብሽም ሩታ። ወደ ኋላ ከተመለስሽ አሁንም የሰው መሳቂያ ነው የምትሆኚው። በዚህ አቋምሽ ይህንኑ ነገር ይዘሽ የምትቀጥይ ከሆነ እውነት ደስታን ይዘሽ የምትቀጥይ ከሆነ አንዳንድ ነገሮችን ቆርጠሽ የምትተይ ከሆነ ላለመለማመጥ ላለመለመን ወስነሽ የራስሽን ላይፍ ጀምረሽ በራስሽ መንገድ የምትሄጂ ከሆነ እርግጠኛ ነኝ አብርሽ ከኋላሽ እየተከተለ እንደሚለምንሽ በጣም ነው የሚለምንሽ። እስካሁን ራሱን እየካበና እያካበደ የነበረው ለምንድን ነው ብትይ አንቺ ከስር ስሩ የሄድሽ ስለሆነ ነው። አትተወኝም በሚል አይነት ሀሳብ ነው። ስለዚህ አንቺ እንደተውሽው ሲያቅ የራስሽን ህይወት እንደጀመርሽ ሲያቅ በተራው አብርሽ እያለቀሰ አንቺን ወደ መለመን ደረጃ ነው የሚመጣው። ስለዚህ አቋም ሊኖርሽ ይገባል። በቃ በየትኛውም አይነት ነገር አቋም ሊኖርሽ፣ ትክክለኛ አቋምሽን በግልጽ ማሳየት ይኖርብሻል። ይሄን ነገር ነው እስካሁን እኔ እያልኩ የነበረው። ቤተሰቦች ቪዲዮችን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሩታ የራሷን ላይፍ መኖር በጀመረች ጊዜ አብርሽ ሁሌም ከኋላዋ ይሄዳል። ስለዚህ ይህ ነገር መቀጠል አለበት አቋምሽ ብዬ አስባለሁ። ግዴታ መኖር አለበት። ያም ሰው ደግሞ አንቺን ሪስፔክት አድርጎ የሚገባሽን ሰጥቶ ሁሉንም ነገር አስተካክሎ የሚኖር ሰው ደግሞ እኛ እንዳየ ነው ካሳ ነው። ካሳ ሚንስ ደስታ ማለት ነው። እና ሩታዬ እኛ ማንንም ሰው አንጫንም፣ ፍላጎትሽን ነው የምናከብረው። ግን ፍላጎትሽን ደግሞ በጣም የሚያከብር ሰው ነው ይዘንልሽ የመጣ ነው። እስቲ ያንቺን ስሜት ደግሞ ቀለል አድርገሽ ግለጭ። ግን እስካሁን አንድ ሰው ምንም ቴንክ ዩ ምንም አላለም። እስኪ የሆነ ነገር ይመልሽ። ደስታ እኮ አልተረዳትም ብሎ ለዛ ነው እያሽኮረመማት ነውና ይሄን ሀሳብ ግን ፋሚሊዎች እጅግ በጣም ወደኋላ ላለመመለስ እነ ዳኒም የነ ሜሪም ጫና ሳይኖርበት የማንም ሰው ጫና ሳይኖርበት ሩታ በራሷ ጥቂት ጊዜ ተሰጥቷት አስባ የምትወስነው ውሳኔ ቢሆን እጅግ በጣም ጥሩ ነው። ለምን እንደሆነ ታውቃላችሁ ቤተሰቦች? አንዳንድ ጊዜ ራሳችሁ አምናችሁ የወሰናችሁት ነገር ላይ እዛ ነገር ላይ ዋጋ ስትከፍሉ ደስ እያላችሁ ነው ዋጋ የምትከፍሉት። ነገ የሆነ ነገር ቢመጣ እነንትና ተጭነውኝ እነንትና እንደዚህ አድርገውኝ አትሉም። ስለዚህ እነ ዳኒ እነ ሜሪ ለሩታ ትንሽ ጊዜ ሰጥተዋት ይህን ነገር በስርዓቱ አስባበት እውነተኛ ውሳኔን ብትወስን ጥሩ ነው ብዬ አስባለሁ። ያው ያሳለፈችው ነገር ትንሽ ለመርሳት ሊከብድ ይችላል፣ ጊዜ ይፈልጋል። ምንም አይነት ነገር በአንድ የሚወሰን አይደለም፣ የሆነ ጥቂት ጊዜ ይፈልጋል። ግን አሁን ባለው ሁኔታ ሩታ ወደ ኋላ ትመለሳለች ብዬ ስለማላስብ ትንሽ ጊዜ ሰጥተዋት ግልጽ የሆነ የራሷን አቋም ብታንጸባርቅ መልካም ነው እና ሩታ ደግሞ ጊዜ የሚያስፈልጋት አይነት ሰው ናት። በዚህ ሰዓት በዚህ ጊዜ ላይ በጣም አይምሮዋን ፍሪ ማድረግ ያለባት ሰው ናት። ስለዚህ በችኮላ ነገሮችን
ወስና ሌላ ነገር ውስጥ ከመግባት ነገሮችን በስርዓት አስባበት ያ ነገር ላይ ብትወስንበት ነገ የትኛውም አይነት ነገር ቢመጣ ዋጋ ትከፍልበታለች ብዬ አስባለሁ። ስለዚህ ለሩታ ጥቂት ጊዜ ቢሰጣት ባይነኝ የኔ ሀሳብ ነው። ቤተሰቦች እናንተም እስኪ ሀሳባችሁን ኮመንት ላይ ቁጭ አድርጉልኝ። ብዙ ጊዜ ሁሉም ሰው እንዳየውም ከሆነ በእኔ የተነሳ ብዙ ነገር ደርሶብሃል። በእኔ ዙሪያ ባሉ ሰዎች ማለት በእኔ ዙሪያ ስልክ በቀድሞ ህይወቴ በነበረኝ ነገር ብዙ ሰዎች አንተ ላይ ሊያጠቁህም የድሮ ህይወት ነው ባይዘሪያው ደስታን የመሰለ ሰው ከመጣ ጀምሮ እንደዛ እንዳታስታውሽ እኮ ሊያጠቁት ሞክረዋል። ግን እሱን ራሱ ተቋቁሞ ስቲል ነው ከጎን ያለክና በዛ መሰገንካለሁ። በጣም እኮ መልሱን አውቀህ ነው አይደል? መቆየት አይጠበቅብንም። ዋንኛ ሳፍቱ ስቲል ነው ግልጽ አይደለም። ምንድነው ያው ሰሞኑ የተፈጠረው አስረዳት እንጂ ቤቱን እንዴት አይሽ? ቤት ለምን አልነገርከኝም? ሰርፕራይዝ ማድረግ ፈልጌ ነው። አዩት ሰርፕራይዝ አለው። እና ፋሚሊዎች ያው የኔ ሀሳብ ዛሬ ነው። ሩታ በዚህ አቋሟ ጸንታ ልትቀጥል ይገባል ብዬ አስባለሁ። በጭራሽ አብርሽን ማግኘት የለባትም። በአብርሽ ቤት ሲጀመር መምጣት የለባትም። እሷን መጠቀሚያና እሷን የሆነ በቃ ቪው መሰብሰቢያ እያደረጋት ነው። እስካሁን ባለው ነገር እያያችሁ ነው። ስለዚህ ሩታ ከሌለች ያ ቤት እንደማይደምቅ ግልጽ ነው። አሁን ደግሞ እሷን ለማግኘት በጣም እንደሚጥሩ በጣም እርግጠኛ ነኝ። ግን ሩታ ደግሞ እነሱን አለማግኘት መወሰን አለባት። አብርሽን ጭራሽ ማግኘት የለባትም። አብርሽን ከህይወቷ በቃ ጭራሽ እሷን እንደሰረዘ እሷም እሱን ሰርዛ የራሷን ህይወት መኖር አለባት። የመጀመሪያው ሀሳቤ። ሁለተኛው ደግሞ ሩታ ጊዜ ወስዳ በትክክለኛ አቋምና በትክክለኛ ውሳኔ ይህን የደስታን ጥያቄ መወሰን አለባት ብዬ አስባለሁ። በቃ የራሷን ህይወት መኖር መጀመር አለባት ባይ ነኝ። የራሷን ህይወት መኖር መጀመር አለባት። እስካሁን ለብዙ ሰው ኖራለች፣ ተጎድታለች፣ አልቅሳለች፣ አዝናለች ምናምን ነገር ግን ከእንግዲህ ወዲህ ካሁን በኋላ ያላት ላይፍ ራሷ በራሷ አስባበት ህይወቷን ወስና ደስተኛ የሆነ ላይፍ መኖር አለባት። በቃ ከእንግዲህ ወዲህ አብርሽ ጋር ያለውን ነገር በተለይ ሩታዬ ይሄ ነገር ነው እኛ ደስ የሚለን። ቆራጥ ሆነሽ በራስሽ ቤት የራስሽን ቪዲዮ እየሰራሽ እንድትለቂልን ነው ምንፈልገው። ያንን ነው ምንፈልገው። በቃ አብርሽ ጋር አትገናኝ አትጂ፣ በቃ ነገሮች ተቆረጡ፣ በቃ መወሰን ነው የሚል አቋምና ሀሳብ አለኝ። ፋሚሊዎች እናንተንም ሀሳብ ኮሜንት ላይ እጠብቃለሁ። በጣም እጅግ ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። መልካም ቆይታ። በጣም ጥሩ በቃ የሴትን ልክ የሚያውቅ የሴትን ክብር የሚያውቅ በጣም መልካም አቋሙ ምቹ። እስቲ ያቸው እግዚአብሔር ነው ያቸው እግዚአብሔር ነው የሆነ ለራስሽ የሆነ ነገር አስቢ፣ ጊዜው ሰጂ፣ የምትፈልጊው ውሳኔ አንቺ ነው። ግን ከሌላ አይነት ጭቅጭቅ ውስጥ ምናምን ወጥተሽ ቀይ ሆነ በቃ ማይንድሽን ሪፍሬሽ አድርገሽ ወደ የሆነ ህይወት እንድትገቢ ስለምንፈልግ ነው። እኔም ዳኒ በሱ ዙሪያ በጣም ብዙ ነገር አጣርተናል አይደል? ያንን ለማለት ነው። ውሳኔ አንቺ ነው። እኛ ግን ሀሳብ ከመስጠት ወደ ኋላ አንድ አመሰግናለሁ። በጣም ስለምትጨነቁልኝ ወንድሞች እግዚአብሔርን በጣም አሪፍ ወንድሞች ወንድሞች ያቀላቀል። እሺ አመሰግናለሁ ሁላችሁንም እውነት ስለምትረዱኝ የኔን ሀሳብ የኔን በቃ ፍላጎቴን ስለምታከብሩልኝ በጣም አድርጌ ነው አመሰግናችሁ። ሁላችሁንም ደስታ እንዳላስደበርኩ ተስፋ አደርጋለሁ። አስደብርሽ ነው ዳንቺ ልብ ግን የሩታ ልብ በምንድን ነው የተሰራው? በወርቅ አስቸጋሪ ነች ማለት ነው። አዎ እኔ በቃ ተስፋ እያስቆረጥሽ ነው። አይ ተረዳት። ሩታ ምን መሰለሽ አሁን ጊዜ መሰጣጣቱ ምናምን እንዳለ ሆኖ
ከጎንሽ ሆኖ ያለውን ነገር አብሮ አንቺ ነገሮችን በምታስቢበት ሰዓት ነገሮችን በምታሳልፊበት ሰዓት አብሮሽ ከጎን ሆኖ ብዙ ነገሮችን ሰፖርት ቢያደርግሽ በሐሳብም በምንም ነገር እንደዚህ በምትጨናነቂበት ሰዓት አብራችሁ ሪፍሬሽ ብታደርጉ ምናምን ነገር ደግሞ ሞር እናንተ ያላችሁን ቀረቤታ ደግሞ ሰፋ ያደርገዋል። ልብሽን ኦፕን ካረግሽለት ማለት ነው። ገብቶሻል እንጂ ዝም ብለሽ ከሩቅ ለሩቅ ሆናችሁ አሁን ይሄ እንትኑ አይመጣም። ገባሽ? አሁን ብቻዬን ቁጭ ብዬ ላስብ ምናምን አይመጣውም። አንቺን ትካዜ ውስጥ ሌላ ዲፕሬሽን ውስጥ የሚከትሽና ከሱ ጋር ሆነሽ አብረሽ ጊዜያቶችን ብታሳልፍ መልካም ይመስለኛል። ለቅሶ ምናምን ይብቃ። ቤቱም ጋር እየሄደች እየተሰራ ያለው ቤት ባይዘው ፊኒሽንጉ በእሷ ስለሆነ ቦታውን ሁላ ብትነግሪኝ እዚህ ጋር አይ ያው እኔ ሩታንም ለመረዳት እየሞከርኩኝ ነው። ምክንያቱም ነገሮች ድንገት ነው የሆኑባት፣ ብዙ ነገሮችን ድንገት ነው የተፈጠረባት እና ስለዚህ እሷም ጊዜ ንስጣት። ደስታ ደግሞ እስካሁን የወደድነው ትዕግስትህን ነው። እስካሁን ለሩታ እንድትሆን የፈለግነው ትዕግስትህን በማየት ነው። ትንሽ ጊዜ ብትታገሳት በቃ ያልከውን ልበላ ቡናውን ፏፏን አርጓል። ቤቱ ፏፏ ይበላል።